ባለመምጣቱ አስቸጋሪ ያደርገዋል እንላለን። ለአረቦችስ ነቢይ ነው ወይ? አልበቀራ ምዕራፍ 119፣ ኢብራሂም ምዕራፍ ቁጥር 4፣ አልነምል ምዕራፍ ቁጥር 94፣ አልኢስራ ቁጥር 93፣ አልሹዓራ ቁጥር 7፣ አልዙህሩፍ ቁጥር 3፣ አልሐቃፍ ቁጥር 13 መሰረት ከሆነ መመርመር ይገባዋል እንላለን። ቁርአን አረብኛ፣ የመጣው ለአረብ ምድር፣ መልእክቱ በአረብ ሰው፣ በመላ ምድር የሚሰበከው ቁርአን የአረብ ባህልን ቋንቋን ሁሉ ነው። እስቲ ለጥቂት ጊዜ አንድም ሙስሊም ማህበረሰብ አስተውሉ። ሙስሊም ከመሆኑ በፊት የምታውቁ ከሆነ ይበልጥ ተመራጭ ነው። የቀደመውን ባህል፣ ቋንቋ፣ የአምልኮ ሥርዓት ትቶ ለውጦ ባለባበሱ፣ በንግግሩ ሁሉ አረባዊውን መንገድ ነው የሚከተለው። አንድ አውሮፓዊ ሙስሊም ቢሆን፣ አንድ የሌላ አገር ሰውም ሙስሊም ቢሆን ትውልዱ የትም አገር ይሁን አረባዊ ነው። አረባዊ ስም፣ አረባዊ ልብስ፣ አረባዊ ቋንቋ፣ ወደ አረብ አገር ስግደት እና እምነት። ይህ የቅኝ ግዛት ሥርዓት ካልሆነ ምን ይባላል? ባህልን በሰው ልጆች ላይ መጫን፣ እምነትን በማስገደድ መጫን። በእስላም የኔ ባህል የሚባል ነገር የለም። ባህልን ለእስልምና ለቀህ የእስልምናን ባህል መቀበል ይገባሃል። እስላም ከሆንክ ወደ መካ መስገድ፣ መካ መሄድና መጎብኘት፣ መዘየር አለብህ። ይህ አረባዊነት ነው። በዘዳግም 15 ከቁጥር 15 እስከ 18 እንዳንተ ያለውን ነቢይ የተባለውን ስንመለከት መሐመድ እንደሆነ በፍጹም ማሰብ አንችልም። መጽሐፍ ቅዱሳዊ ድጋፍን ለራሱ ለመውሰድ የሚታገለው መሐመድ ተሳስቷል። ይህ ትክክለኛ ስነ ትርጓሜን ያልተከተለ በስሜት የመሳብ እንጂ ሌላ ሊባል አይችልም። መጽሐፈ ቁርአን ወደ ሌሎች ቋንቋዎች መተርጎም ብዙ ተወዳጅም አይደለም። 85 በመቶ የሆነው ሙስሊም ሕዝብ አረብኛውን ቋንቋ አያውቀውም። ግን አረብኛ ቁርአንን እንዲደግም ወደ አረብ አገር እንዲሰግድ ተምሯልና ያደርገዋል። ቁርአን ወደ ሌሎች ቋንቋዎች ሊተረጎም አይችልም። ምክንያቱም ቁርአን በአላህ የተመረጠ ቋንቋ በአረብኛ የመጣ ነው ተብሎ ስለሚታመን። የመዲና ሱራዎች መሐመድ ዓለም አቀፍ ወደ መሆን ደረጃ በመለወጡ ነው የቀድሞውን ሽሮ ተቀባይነት አላቸው የተባሉትን ያጸደቀው። መሐመድ የአይሁድስ ነቢይ ነበር ወይ ብለን እንጠይቃለን። መሐመድ የአይሁድ ነቢይ ነኝ ካለ በመዲዳ አይሁዶችን ስለምን ጨፈጨፈ? በኢብን ሂሻም የተጻፈውን መጽሐፋት ስንመለከት መጥፎ ነገርን ይናገራል። የአይሁድ ታላላቅ ሰዎችን እንደ ጨፈጨፈ ያወራል። በእርግጥ ኢብን ሂሻም ያንን እንደ ታላቅ ተጋድሎ ነው የሚነግረን። በመዲናና አካባቢው የነበሩ አይሁዶች የበኑ ዩኑካ፣ የበኑ አልነዲር፣ የበኑ ቁርዓ አይሁዶች ከ622 ዓመተ ምህረት በፊት በዚያ የነበሩ ናቸው። እነሱ እያሉ ወደ ኢየሩሳሌም ይሰገድ ነበረ። እነሱ እዚያው እያሉ ነው ወደ መካ እንዲሰገድ በመሐመድ ትእዛዝ የወጣው። ቂብላው በመሐመድ እንዲዛወር ሲታዘዝ አይሁዶች መሐመድ የነቢይነት መመዘኛቸውን አላሟላምና ለመቀበል አልፈለጉም። አንቀበልም አሉ። አባረሯቸው፣ አጠቋቸው። የበድር ጦርነት በተደረገ ጊዜ አይሁዶች ለምን አልረዳችሁንም ብሎ ምክንያት በመፍጠር 800 አይሁድ ወንዶችን የመሐመድ ጦር ጨፍጭፏል። በጣም አሳዛኙ ጭፍጨፋ ተብሎ ሊጠቀስ የሚችልበትን የግድያ አፈጻጸም እንመልከት። 10 ሰው በአንድ ምድብ እየተወሰደ ታርዷል። ሴቶችን ሚስት፣ ልጆችን ባሪያ አድርገዋል የመሐመድ ሰራዊት። ታዲያ እንዴት የእነዚህ ሰዎች ነቢይ ነኝ ለማለት ይችላል መሐመድ? ቡሃሪና አልታብሪ መጽሐፍቶች ናቸው ይህንን ታሪክ የዘገቡት። ኢብን ሂሻምም ይህንን ታሪክ ይጋራዋል። ይህ ታሪክ የማንም የፈጠራ ድርሰት ሳይሆን የእስላም ታሪክ አካል ነው። አዋቂነን ባዮች ያደራጁት ገድለ መሐመድ ነው። እርግጥ በእነሱ የታሪክ ዘገባ የእስልምና ተጋድሎ ውበት ተደርጎ ተገልጧል። መሐመድ የክርስቲያኖችስ ነቢይ ነው ወይ? መካ ያለ ተከታዮቹን ወደ ሀበሻ ሀገር ዛሬ ኢትዮጵያ ላከ። በአልበቀራ ምዕራፍ 128፣ አልማኢዳ ምዕራፍ ቁጥር 54፣ አልኢምራን ምዕራፍ ቁጥር 28 ክርስቲያኖችንና አይሁዶችን አትጠጉ እያለ ይተርካል። አለል ኪታብ ናቸው የተባሉትን ክርስቲያኖች 15 ከመቶ ግብር እንዲከፍሉ እያስገደደ የክርስቲያኖች ጥላቻ እያራመደ አትጠጓቸውም እያለ በእውነት የክርስቲያኖች ነቢይ ነው ወይ? በአልነጅም ምዕራፍ ቁጥር 19-20 ያለውን ተመልከቱ። አላህ የእነዚያ 3 ጣዖታት ወላጅ ነው ብሎ ያምን የነበረውን ትውልድ ወደየት እንደመራው ተመልከቱ። መሐመድ ራሱ የ7 ዓመት ልጅ አይሻን በ53 ዓመቱ እኮ ነው ያገባው። በእርግጥ በ9ኛ ዕድሜ ዘመኗ አብሯት እንደተኛ ራሳቸው የቁርአን ሊቃውንት አልካዱትም። እንዲያውም የሚወዳት ሚስቱ ነበረች።
በአጠቃላይ መሐመድ የእግዚአብሔር ነቢይ ነው ብሎ ለመቀበል በትውልዱ፣ በመልእክቱ፣ በታምራቱ በእግዚአብሔር ስም ባለመምጣቱ አስቸጋሪ ያደርገዋል ማለት ነው። ሌላውን የጋብቻ ዚቅ ደግሞ ተመልከቱ። የአሊ ሚስት የነበረች ሴት መሐመድ አግኝቷት በጣም ታምራለች ስላላት ብቻ አሊን በመፍታት መሐመድን አግብታለች። በጣም ድንቅ የሆነው ከፍተኛ ጉዳይ መሐመድ ኃጢአተኛ ሰው መሆኑን ማመኑና ቁርአንም ይህንን ማረጋገጡ ነው። በኢብራሂም ምዕራፍ 55ኛ ቁጥር፣ በመሐመድ ምዕራፍ ቁጥር 90፣ በአልፈትህ ምዕራፍ ቁጥር 2፣ በአልኢንሻራህ ምዕራፍ ቁጥር 1-3 ያሉትን ስትመለከቱ መሐመድ ተጠያቂነት እንዳለበት ያስረዳል። መሐመድ ይቅርታ ጠያቂ እንጂ የማንንም ኃጢአት ለማስተሰረይ ስልጣንና ብቃት እንደሌለው ራሱ ተናግሯል። በመርየም ምዕራፍ ቁጥር 19 ኢየሱስ ፍጹም ኃጢአት የሌለበት መሆኑ በመጽሐፈ ቁርአን አልተካደም። ኃጢአትን ለማስተሰረይ የቻለም እንደሱ ያለ ማንም እንደሌለ መጽሐፍ ቅዱስ ያረጋግጣል። ታዲያ መሐመድ የእግዚአብሔር ነቢይ ነው ወይ? ቁርአን ተውራትን፣ ወንጌልን፣ ኢንጅልን ተመልከቱ ይልና በአልአዕራፍ 157 በሶፍ ምዕራፍ ቁጥር 6 ትክክለኛ ትእዛዝ እንደሰጠ ይናገራል። በሌላ በኩል የተቃርኖ መልእክትን ያስተላልፋል። ከኢየሱስ በኋላ የሚመጣው አህመድ የተባለው ሰው ስለመሆኑ ወንጌልን እየጠቀሱ መሟገት ትክክል አይደለምና የቁርአን ሊቃውንት ይህንን ደግመው እንዲያስቡ እንናገራለን። ይህ ኢንጅልና ተውራት በጣም ተጣርቶ መታወቅ አለበት። በዘዳግም የተጠቀሰው ከወንድሞቼ መካከል እንዳንተ ያለ ነቢይ የተባለው መሐመድ አይደለም። ሙሴ የይስሐቅ ትውልድ፣ መሐመድ የእስማኤል ትውልድ ናቸው። ዘዳግም 17:15፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 45፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 46፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 14፣ ሐዋርያት ሥራ ምዕራፍ 3 ቁጥር 22 ለሙሴ የተነገረው ስለ ኢየሱስ እንጂ ስለ መሐመድ አይደለም። ጎራዴን በተመለከተ ሰይፍ ማለታችን ነው። መዝሙር 47 ቁጥር 2፣ መዝሙር 5 ቁጥር 149፣ ትንቢተ ኢሳይያስ ቁጥር 63 ስለ መሐመድ የሚናገሩ በፍጹም አይደሉም። ሁሉንም ስለ እኔ ብቻ ማለት ጉዳት አለው። እነዚህ ክፍሎች የሚናገሩት ስለ ማን እንደሆነ በአውዱ ያለውን መልእክት ማጥናት ይገባል። በመኃልየ ዘሰለሞን ምዕራፍ 5 ቁጥር 16 የሚያወራው ስለ መሐመድ በፍጹም አይደለም። አንደኛ ነገሥት ምዕራፍ 20 ቁጥር 6 የሚናገረውም ስለ መሐመድ አይደለም። እነዚህ ክፍሎች በራሳቸው አውድ የሚተርኩት ስለ መሐመድ ቢሆን ኖሮ ቁርአን በአጠቃላይ መልእክቱ መጽሐፍ ቅዱስን ባልተቃረነ ነበር። የቃላት ጨዋታ ውስጥ በተገባ መጠን ይበልጥ ነገሮች ገሃድ እንዲወጡ መንገድን በመክፈት እኛም ጥያቄዎችን በተሻለ መንገድ እንድናነሳ ረድቶናልና መላው ሙስሊም ይህንን መልእክት በስርዓት ሊመረምረው ይገባል። በዚህም ሆነ በዚያ የመሐመድን የእግዚአብሔር ነቢይነት የሚያረጋግጥ ማስረጃ ግን ማግኘት አይቻልም። ፓራክሊቶስ ስለተሰኘው ቃል የራስን ትርጉም በመስጠት ነቢየ እግዚአብሔር ለመሰኘት የማይቻል ነው። ፓራክሊቶስ በተመለከተ ቃሉ የግሪክ ቃል ነው፣ ያለ አናባቢ ነው የሚነበበው። ትርጉሙን ለራሳቸው እንዲመች አድርገው ለማስቀመጥ ሞክረዋል ሙስሊም ሊቃውንት። የግሪኩ ቃል ትርጉሙ አጽናኝ ነው። ሙስሊሞች ፓራክሊቶስ በማለት አንብበው አህመድ ነው ብለውታል። በመሰረቱ የግሪኩ ቃል ስለ አጽናኝ መንፈስ እንጂ ስለ አህመድ አይናገርም። ደግሞም መሐመድ መንፈስ አይደለም፣ ሰው ነው። በአዲስ ኪዳን ውስጥ ፓራክሊቶስ የሚለው የግሪኩ ቃል መንፈስ ቅዱስን ነው የሚጠቁመው። መንፈስ ቅዱስ ዘላለማዊ ነው። መሐመድ ሰው ስለነበረ ውሱን ነው፣ ሟች ነው፣ ሞቷል። መንፈስ ቅዱስ በሰው ውስጥ ይኖራል። መሐመድ ግን በሰው ውስጥ ለመኖር አይችልም። መንፈስ ቅዱስ አይታይም። መሐመድ ግን ሰው ነበርና ታይቷል። በአጠቃላይ እውነት ለዘላለም እውነት ነው። የእግዚአብሔር ነቢያት በመጽሐፍ ቅዱስ ሚዛን ተመዝነው ተፈትነው ካላለፉ ተቀባይነት የላቸውም። እንግዲህ መሐመድ የማን ነቢይ ነው ለሚለው መልስ መስጠት ሳይሆን ጥያቄን ጠይቀን ለሕዝበ ሙስሊሙ ለምርምር ዕድልን እንደሰጠን እናምናለን። በንጹሕ ሕሊና ጥቅም ከሌለው ግፊት በመራቅ ሁኔታዎችን መመርመር ማወቅ የሰው ልጅ ነፃ ስጦታ ነው። ሁሉም ፈትኑ መልካሙን ያዙ ተብሎ ተጽፏልና።